باب المدارات مع الناس ከሰዎች ጋር ይህንን ሙዳራት የሚባለውን መልካም አዋዋል እና መስተጋበርን መጠቀም ማለት ነው። ያኛው እንግዲህ ጉዳትን ለማስቀረት الإمام البخاري እንደምታውቁት في الصحيح የተለያዩ ርዕሶችን ወይም ተብዊባት ያስቀምጣሉና አንዱ ያስቀመጡት ነገር ባብ المدارات مع الناس የሚል ነው። ከሰዎች ጋር ይህንን ሙዳራት የሚባለውን መልካም አዋዋል እና መስተጋበርን መጠቀም ማለት ነው። ያኛው እንግዲህ ጉዳትን ለማስቀረት እና ከዚህ ጋር አያይዞ አንድ የጠቀሰው ነገር የአቡ አልደርዳ አثر ኢና ለነክሽሩ ፊ ውጁህ አቅዋሚን ወቁሉቡና ተልዐኑ ወቃለ ወኢነ ቁሉበና ለተልዐኑ። አንዳንድ ጊዜ እኛ የሆኑ ሰዎች ዘንድ ጥርሳችንን እንከፍታለን፣ ያኒ ፈገግታን እናሳያቸዋለን ማለት ነው እንጂ በማስፈራራት እናገድባቸዋለን ማለት እንዳልሆነ ግልጽ ነው። እና ወኢነ ቁሉበና ለተልዐኑ ያ ግን ከመሆኑ ጋር ልቦቻችን እየረገማቸው ነው። ያኒ በልቦናችን የሚሰማን ስሜት እነዚህ ሰዎች በመራገም ደረጃ ላይ ያለው በጣም ከመጥላት አልፎ እርግማን፣ እንግዲህ እርግማን ትልቅ ደረጃ ላይ የደረሰ ጥላቻን የሚያንሳይ ነው እና በዚህ ደረጃ ላይ ሆነን ሳለን የግድ በዚህ መልኩ ከእንዲህ አይነት ሰዎች ጋር እንዋዋላለን ማለት ነው። እና አንድ የጠቀሰው ሐዲስ ከዛ በኋላ አልቡኻሪ የአይሻ ሐዲስ ነው። በዚህ ሐዲስ ላይ አንድ ሰው መልእክተኛው ዓለይሂ ሰላቱ ወሰላም ዘንድ ለመግባት አስፈቀደ እና መልእክተኛው ኢዘኑ ለሁ ቢእሰ ብኑል ዐሺራ አው ቃለ ቢእሰ አኹል ዐሺራ ፍቀዱለታል፣ ይግባ፣ ምን ጥፎ የሆነ ዘመድ ነው፣ ከዘመድ ጥፎ ወይ ደግሞ ከዘመድ ልጅ ወይ ከዘመድ ወንድም እንዲህ አይነት ጥፎ ሰው ነው ብለው ጠቅሰው ፍቀዱለታል። ከዛ በኋላ ይሄ ሰው ገባ። በገባ ጊዜ ግን መልእክተኛው ንግግራቸውን አለዝበው በትህትና ነበር ያስተናገዱት፣ ፈገግ ብለው። አይሻ ይህን ነገር ስታይ ረዲየላሁ ዐንሃ ገረማትና ሰውየው ከወጣ በኋላ መልእክተኛችን ዓለይሂ ሰላቱ ወሰላም ስትጠይቅ እናሏት ያ አይሻ ኢነ ሸረ ናሲ መንዚለተን የውመል ቂያማ መን ወደዐሁ ናሱ ኢብቲቃአ ፉሕሺሂ። ሰው ዘንድ እጅግ አላህ ዘንድ የቂያማ ቀን እጅግ መጥፎ ደረጃ ላይ አለ የሚባለው ሰዎች የእሱን ብልግና ፈርተው የተውት ነው። ብልግና ስንል የሚናገረው ንግግር ማለት ነው። ለምሳሌ በጣም ቁጡ ከመሆኑ የተነሳ ባህሪው የማይቻል ከመሆኑ የተነሳ ሰዎች ይሄ ሰው በመጥፎ እንዳይናገራቸው ይሰጋሉ። ገና አንድ ስትናገረው ሁለት የሚናገርህ ወይ ደግሞ ጭራሽ ክብርህን የሚያጎድፍ እንደሆነ የምትሰጋው ግለሰብ ካለ ከእንዲህ አይነት ሰው ጋር የምትዋወልበት አንዱ መንገድ በመልካም ባህሪ ነው። ከዛም በኋላ የጠቀሱት ሐዲስ አንድ ሰሓቢ ሲመጣ ያኒ ሐዲስ ለው ካነ ፊ ኹሉቂሂ ሸይ ይላል፣ ባህሪው ላይ ትንሽ ጉድለት ነበር ማለት ቶሎ ለምሳሌ የሚቆጣ ሊሆን ይችላል። አልሙሂም መልእክተኛው ዓለይሂ ሰላቱ ወሰላም ኸበእቱ ለከ ኸቢአ የሆነ የደበቅኩልህ ነገር አለ ብሎ ያሳዩታል። ለሌላም ሰው የሰጡትን ነገር ነው፣ አዲስ ነገር አልሰጡም። ሰጥቷቸዋል፣ ግን ለሱ የተለየ እንክብካቤ ያደረጉለት እንዲመስለው በዚህ መልኩ ይህንን ሰው አቅርበውት ነበር ማለት ነው። እና ከነዚህ ክስተቶች የምንገነዘበው ይህ አንዳንዶች እንደሚያስቡት የተወገዘው ሙዳሃ ነው ወይም ከዚህም አልፎ ኒፋቅ አይደለም፣ ዕለማዎች በግልጽ እንደተናገሩት ማለት ነው። ነገር ግን አንድ ጥበበኛ ሰው በአንዳንድ አጋጣሚዎች ላይ አማራጭ ሲጠፋ የግድ የሚጓዝበት መንገድ ነው። ምክንያቱም ይህንን ካላደረገ የሚኖር ጉዳት አለ። ያንን ጉዳት ለመታደግ ሲባል እንጂ መጥፎ ሰዎችን በመውደድ ወይም ጥፋተኞችን ጥፋታቸው እንደሌለ በመቁጠር መንፈስ የሚፈጸም አይደለም።